ሰላም እንዴት ናችሁ? ውድ የእድላይ ጸጋዬ ዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ወደ ውቢቷና የፍቅር ሀገር የሆነችው ወደ ሀረር ተጉዘን አንዳንድ ነገሮችን ለማየት እንሞክራለን። እዚህ ቤት አዲስ ከሆናችሁ ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ሀረር ከአዲስ አበባ ደቡብ ምስራቅ በ500 ኪሎ ሜትር ርቀት ላይ የምትገኝ የምስራቅ ኢትዮጵያ ከተማ ናት። በዘመኑ የአስተዳደር መዋቅር የሀረር ክልል ዋና ከተማ ናት። በ1885 ሜትር ከፍታ ላይ የወይና ደጋ የአየር ጠባይ የተላበሰ ቦታ ላይ አርፋለች። ሀረር ለዘመናት ከፍተኛ የንግድ ማዕከል ሆና ስትኖር ከመሃል ሀገር፣ ከአፍሪካ ቀንድ እና ከአረብ ሀገራት በንግድ መንገዶች ስትገናኝ ከቀሪው ዓለም ጋር ደግሞ በቀይ ባህር ወደቦች አማካኝነት ትገናኝ ነበር። የሀረር ጀጎል ግንብ ከ1998 ጀምሮ በዩኔስኮ የዓለም ቅርስ ዝርዝር ውስጥ ይገኛል። በእስልምና ሃይማኖት አራተኛዋ የተቀደሰች ቦታ ተብላም ስትታወቅ 82 መስጊዶች በከተማዋ አሉ። በሀረር ከተማ የሚገኘው ታሪካዊ የጀጎል ግንብ 5 ዋና ዋና በሮች አሉት። እነዚህ በሮች ስም በአማርኛ እንደሚከተለው ይገለጻል። የመጀመሪያው ሸዋ በር በመባል ይታወቃል። ይህ በር ወደ ሸዋ አቅጣጫ የሚወስደውን መንገድ ስለሚያመለክት በብዛት ሸዋ በር ተብሎ ይጠራል። ሁለተኛውን በር ፈላና በር ተብሎ የሚጠራ ሲሆን ስያሜውን ያገኘው ወደ ፈላና ወደምትባል መንደር ስለሚወስድ እንደሆነ ይነገራል። ሶስተኛውም ኤረር በር ተብሎ የሚታወቅ ሲሆን ወደ ኤረር ወንዝ አቅጣጫ ስለሚወስድ የተሰጠው ስም ነው። አራተኛው ደግሞ በድሪ በር ወይም ደግሞ ቡዳ በር ተብሎ ይጠራል። በሀረሪዎች ዘንድ ለበድር ጦርነት ሰማዕታት ክብር የተሰጠው ስም ነው። አምስተኛው ደግሞ ሰንጋ በር የሚል ስም አለው። ይህም ማለት የሰላም በር በመባል ይታወቃል። እንግዲህ እንደተመለከታችሁት ነው። ያው ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ነገሮችን ለእናንተ ለማቅረብ እየሞከርን ስለሆነ ሰብስክራይብ በማድረግ እኛንም ሰፖርት አድርጉን። ለእናንተም አሪፍ ነገሮችን ይዘን እንመጣለን። ያው እንደምትመለከቱት እንግዲህ የሀረር ከተማ በጣም አምሮባት ተውባ ከታሪካዊ ማንነቷና ከታሪካዊ ውበቷ ጋር አብራ እየኖረች ያለች ከተማ ናት። ይህችን ከተማ ስናነሳ ደግሞ የተለየ የሆነ የፍቅር አገላለጽ ወይም ደግሞ ከሰው አልፈው እንስሳትን በፍቅር እንዴት መንከባከብ እንዳለባቸው የሚያውቁ ማህበረሰቦች ናቸውና ይህንን ደግሞ ለእናንተ ለማሳየት ሀረር ሲባል የሀረር ጅብ ከሰው እንዴት ሰው እንደማይነካ ምናምን ለእናንተ ለማሳየት እንሞክራለን። አሁን ደግሞ ወደዛ ወደ ጅቡ ቦታ ላይ አብረን የምንሄድ ይሆናል። አብራችሁን ቆዩ። ጅቡ ቦታ ላይ ደርሰናል። በዚህ ቦታ ላይ እዚህ በምትመለከቱት በር ላይ ስትገቡ ትኬት ትቆርጣላችሁ ወደ ጅቦቹ ጋር ለመግባት እና ባጅ ይሰጣችኋል። ከዛ እንደምትመለከቱት ፊት ለፊታችን ላይ
እንደምታዩት በጣም ሰውነታቸው ግዙፍ የሆኑ ጅቦች ያው በጣም ብዛት አላቸውና ያው በቃ እንግዲህ እንደዚህ ነው የሀረር ህዝብ ከሰው አልፎ ለእንስሳት ፍቅር የሚሰጥ ማህበረሰብ ነው። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ይህንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የተሻለ ነገር ለእናንተ እንድናቀርብ ሞቲቬት እንድታደርጉን እንፈልጋለን። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ።